You're learning Amharic so quick? ትንሽ አጠገቤ ደግሞ የሳውዝ አፍሪካ Are you laughing, Muna? Cameraman. Yeah, cameraman. God, I'm ready to Trump ኢትዮጵያ መጥቶ See, a lot of the Ethiopians in the U.S. tell me. Yeah, so it wasn't. Africa needs each and every one of us, including you. የአፍሪካ ማህበራዊ ሚዲያ ተጽዕኖ ፈጣሪዎች ጉባኤ በአዲስ አበባ ሚያዝያ 29 እና 30 ተካሂዶ ነበር። ታዲያ ለዚህ ጉባኤ የመጡ ከተለያዩ የአፍሪካን ሀገር የመጡ ሶሻል ሚዲያ ኢንፍሉዌንሰር እና ኮንተንት ክሪኤተሮች ተገኝተውበታል። ታዲያ በዛሬው ዕለት አዲስ አበባን ይጎበኛሉ። የት ቦታዎች ይጎበኛሉ፣ ምን ያያሉ፣ ስሜታቸው ምን ይመስላል የሚለው ከፕሮግራሙ እንከታተላለን። አብራችሁ ነው። የመጀመሪያ ጉብኝታችንን ያደረግነው እዚህ የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ውስጥ ነው። ከኋላ እንደምትመለከቱት የሶሻል ሚዲያ ኢንፍሉዌንሰሮቹ ይህንን ኢንስቲትዩት እየጎበኙት ይገኛሉ። ከጉብኝቱ በኋላ ስሜታቸው ምን ይመስላል የሚለውን እንዲሁም ደግሞ ለቀጣይ ጉብኝትስ ምን ይጠብቃሉ የሚለውን የምንመለከት ነው የሚሆነው። አሁንም አብራችሁ ነው። ተመልካቾቻችን አሁን እንግዲህ ያለነው ከኦዲማያ ነው። የጋና ሶሻል ሚዲያ ኢንፍሉዌንሰር ነው። ከሱ ጋር ደግሞ የተወሰኑ ቆይታዎችን እናደርጋለን። አመሰግናለሁኝ። በጣም አመሰግናለሁ። ወደ ማያ ይባላለሁ። You're learning Amharic so quick? ትንሽ እንዴት ነሽ? ደህና ነኝ። እንዴት ነህ? ደህና ነኝ። አመሰግናለሁ። That's it. Don't go further. ኢትዮጵያን እንዴት አገኘሃት? How do you find Ethiopia? I mean, you come here like a lot of times, right? You know that, right? So ኢትዮጵያን በጣም ነው የምወዳት። ልክ እንደ ሁለተኛ ቤቴ በያት። ሚስቴን እዚህ ነው የተዋወቅኳት። የዩቲዩብ ቪዲዮ መስራት የጀመርኩት እዚህ ነው። Is Ethiopia? My wife is from Kenya, but I met her here. Ethiopia means a lot to me. ሁሉም ነገር የተጀመረው እዚህ ነው። ለኔ ወደዚህች ሀገር ተመልሶ መምጣት ማለት ወደ ቤቴ መመለስ እንደማለት ነው። Back here is like I'm coming back home. That's how it feels like. Yeah. ያንተን ሶሻል ሚዲያ ላይ ነው በደንብ የምናውቅህና ሶሻል ሚዲያን እንዴት ጀመርከው? So I was looking for a way of converting my መስራት የምፈልገውን ነገር ለማከናወን መንገዶችን እየፈለግኩ ነበረ። በሙያዬ የአቪዬሽን ኢንጂነር ነኝ። ያኛው ትምህርት ቤት ሄደሽ የምታገኙ ነገር ነው። ነገር ግን ስሜቴን ለመኖር እያሰብኩ ፍላጎቴ ማውራት ላይ እንደሆነ ተረዳው። Just convert my hobby, which is more like talking, and I wanted to get paid for talking. Hence how I ventured into social media. እንዲሁም ሶሻል ሚዲያ ላይ በማውራት ብቻ ይከፈለኝ ጀመር። Morning talk and get paid. so that's ይሄኛው የመጀመሪያ እርምጃ የሆነ ወደ ህልሜ ለመድረስ። ከዚያም ራሴን በደንብ ወደ ሶሻል ሚዲያ ውስጥ ከተትኩት። ከዚያም በኋላ ዓለም ላይ በማውራት ብቻ ተጽዕኖ መፍጠር እንደሚቻል ተረዳው። ከዚህ በላይ ምን አለ ታዲያ? ጋና ሆነሽ ዓለም ላይ ያሉ ሰዎች ሁሉ ይሰሙሻል። I mean, you speak in Ghana and people from different part of the world hears and listen to you. Yeah. ስለዚህ ሶሻል ሚዲያዎች ላይ ብዙ ጊዜ የምንመለከታቸው የአፍሪካን የሚሰብኩ ነገሮች ናቸው። የአፍሪካን ኮንተንት አንድ መሆናችንን ጥቁር መሆናችን ራሱ ቁንጅና መሆኑን ማሳየት መስበክ ነው እያሳየህን ያለህን እና መልክቶችህን እንዴት ወደዚህ ሀሳብ ውስጥ ገባ? So I was based in China and I realized that most Chinese people didn't know about Africa. Your first videos in Chinese? In Chinese. So I speak. አንድ ጊዜ ቻይና የሄድኩበት አጋጣሚ ነበር። በአብዛኛው የቻይና ዜጎች ስለ አፍሪካውያን አያውቁም። ብዙ ቦታ ሬሲዝም ይስተዋላል። አፍሪካ ማለት የሞት የረሃብ እንዲሁም የድህነት ሀገር ነው የምትመስላቸው። ታዲያ ይህንን አስተሳሰብ መቀየር እንዳለብኝ ተረድቼ የተለያዩ የአፍሪካ ሀገራት ላይ በመዘዋወር አፍሪካ ማን እንደሆነች ማሳየት ፈለግኩ። የአፍሪካ ቁንጅና፣ ስልጣኔና መዘመን ለዓለም ማሳየት ጀመርኩ። The beauty of Africa, the beauty of black people to the rest of the world, and it's been an amazing journey seeing that. በጣም የሚያስደስት ነው። በዚሁ ጉዞዬ ያልጠበቅኳቸውን ነገሮች አይቻለሁ። እኔ ምን አምናለሁ? ሁሉም አፍሪካዊ የሀገሩ አምባሳደር መሆን አለበት፣ አንቺንም ጨምሮ። So I believe that each and every African
should get themselves involved, be an ambassador for your country. We want to see you doing YouTube videos, by the way. Why are you not making YouTube videos? I will start this. Start today. Yeah. Start today. Okay. All right. So I want to see. We need more voices. ብዙ ድምጽ ብዙ ሰው ያስፈልገናል። አህጉራችንን ለዓለም ማሳየት አለብን። አፍሪካ ትፈልገናለች፣ ሁላችንንም፣ አንቺንም ጨምሮ። Every one of us, including you. Personally, was here before. በግሌ ከዚህ በፊት መጥቼ አውቃለሁ። የአዲስ አበባ ለውጥ በደንብ የሚታይ ነው። ለኢትዮጵያ አመራሮች ክብር ይገባቸዋል። አፍሪካ እንዲህ አይነት መሪ ነው የሚያስፈልጋት። This is the Africa that we want. We need an African leader who wakes up and says that it's about time to change that narrative. It's about time to change the narrative. ስለ አፍሪካ የሚነሱ አባባሎች መቀየር አለባቸው። የድህነት ማሳያ መሆን የለበትም። ነገር ግን አሁን አዲስ አበባ ከመጡ ትክክለኛ አፍሪካ ያያሉ። Expansion of roads, new high-rise building. Ethiopian Airlines is expanding. I mean, I went to as far as the dam. What's called? ኤርፖርቱ በጣም ምርጥ ነው። ግድቡ ያለበት ቦታም ሄጄ ነበረ። በሀገር ልጅ ገንዘብ የተሰራ ኩራት ነው። የአፍሪካ ህብረት እዚህ መኖሩ ራሱ አፍሪካ ከዚህ መማር እንዳለባት ማሳያ ነው። እኔን ከጠየቅሽኝ አፍሪካ ልክ እንደ ጠቅላይ ሚኒስትር አብይ አህመድ አይነት መሪ ነው The Republic of Africa that we're looking for, I will put His Excellency Abiy Ahmed. ወደ ቀጣይ ጉብኝት ቦታችን ልንሄድ መኪናችን ላይ ነው የምንገኘው። ካጠገቤ ደግሞ የሳውዝ አፍሪካ you see me like that? አመሰግናለሁ። አመሰግናለሁ። የሳውዝ አፍሪካ አክተር፣ ሶሻል ሚዲያ ኢንፍሉዌንሰር እንዲሁም ደግሞ ኮሜዲያን ዊሊያም ጋር ነው አጠገቤ የሚገኘው። William, welcome to Ethiopia and I'm really happy to have you as my guest. Hey, thank you. ወደ ኢትዮጵያ ስመጣ ለሁለተኛ ጊዜ ነው። እዚህ ስለተገኘው ደስተኛ ነኝ። በጣም ነው የማመሰግነው። እንግዲህ የተለያዩ የሶሻል ሚዲያዎች ላይ ነው የምናገኘው። በኮሜዲውም የተለያዩ ኮንተንቶችን ክሬት በማድረግ እናውቃለን እና እንዴት ነው ወደዚህ የሶሻል ሚዲያ ኮንተንት ክሬቲንግ የገባኸው? When I started I started 9 years back when I started doing comedy. ኮሜዲ ጀመርኩት ከ9 ዓመት በፊት ነው። በወቅቱ ማህበራዊ ሚዲያ የጀመርኩት ታዋቂ ለመሆን ሳይሆን ስራ ስላልነበረኝ ነው እና እዚህ በመድረሴ በጣም ነው የሚገርመኝ። Yeah, so it wasn't because I wanted to be someone. I was just making time pass. So I started 9 years back and I've been consistent since. ማህበራዊ ሚዲያ ላይ የተሻለ ሆኖ ለመገኘት መማርና ሁሌም ራስን ማሻሻል አስፈላጊ ነው ብዬ አምናለሁ። ብዙ ተከታዮችን ለማፍራት በየቀኑ ቪዲዮ መልቀቅ ይኖርብሻል። እንዲሁም ትሁት መሆን ይጠይቃል። Most of all you have to be humble. እንዴት ነው እስቲ ኮሜዲያን ላይ ወይም ደግሞ አክቲንግ ላይ ጎበዝ እንደሆንክ ያወቀው እና ወደዚህ ያገባው? I mean in school the teacher always used to say I'm ትምህርት ቤት ውስጥ አስተማሪ አስቂኝ ሰው እንደሆንኩ ይነግረኝ ነበር እና ያኔ ነው ኮሜዲውን የጀመርኩት። ለዛም ነው መሰለኝ ትምህርቴን የወደድኩት። No, Make us laugh. I told you. Make something comedy. No, I told you. No, you have to make after this. I eat, let's go eat, then we do another. Unless you're not doing this. Yeah, after Please, I eat. please, for my audience, please. But I've been Just making let it- you are laughing the whole time. I know, I'm laughing the whole time. Yeah, they were because laughing. I know you. They I know called you. me. You see, whoever is watching, they called me. They said I'm laughing. They laugh. You are laughing. Are you laughing, Muna? Cameraman. Hey, Muni. Yeah, cameraman is He's laughing. laughing. He's laughing. Yeah, everybody is laughing. ስለ ኢትዮጵያ ወይ I አዲስ know አበባ there's a ምንድን ነው? coffee from here that didn't make me sleep yesterday. It's very strong. Starting from here. Yes, yes. Yeah. Do you know Amharic? I You're know saying I'm a Sakinalo. አመሰግናለሁ only? Yes. It's the only. ኢትዮጵያ ቋንቋ የምታውቀው አመሰግናለሁ? What about the greetings? ሰላምታዎች? Yeah, I know salam. Yeah, salam also. I know salam, Salam. but the first word I asked was thank you, and they said it's I'm a Sakinalo. Yeah, First things first አመሰግናለሁ. I'm a Sakinalo. Yeah, አመሰግናለሁ. Am I saying it right or? Yeah, that's right. Yeah, salam, salam, ሰላም salam, salam, አመሰግናለሁ. salam. What about introducing your name? ስሜ ዊሊያም ይባላል። Banat. ስሜ ዊሊያም ይባላል። Simi
William Bernard. Yeah. What does Bernard mean? ይባላል። My name is William. Oh, yeah, okay. Yeah, see me, William Bernard. Yeah, Bernard. Thank you for the interview. Thank you so much. I'm a Sakanalo. Salam. See me, William Bernard. Okay. Have a good day. Thank you, you Okay. too. ተመልካቾቻችን አሁን ደግሞ የምንገኘው ከታንዛኒያ ኮንተንት ክሬተር ጋር ብዙውን ጊዜ ከኳሱ ጋር ነው የምናውቀው። ከሱ ጋር ቆይታ እናደርጋለን ማለት ነው። ሶሻል ሚዲያ ላይ ኢንፍሉዌንስ ማድረግ ወይም መታወቅ ምን አይነት ስሜት አለው? ምን አይነት ጥቅሞች አለው ብለህ ታስባለህ? I feel so happy to be here. Like I may say እዚህ በመገኘቴ በጣም ደስተኛ ነኝ። ሶሻል ሚዲያ ላይ መታወቄ ብዙ እድሎችን ከፍቶልኛል። ኢትዮጵያ በመገኘቴ ደስተኛ ነኝ። ለመጀመሪያ ጊዜ ነው ስመጣ። በዚህ አጋጣሚ መምጣቴ ለኔ እድለኝነት ነው። በጣም ደስተኛ ነኝ። I think I'm so happy guys. I'm so happy. ከመቼ ጀምሮ ነው ኮንተንት ክሬት ማድረግ የጀመርከው? I've started to create content in 2023 and በ2023 ነው ኮንቴንት መስራት የጀመርኩት። ሁል ጊዜ የእግር ኳስ ኮንቴንት ነው የምሰራው ምክንያቱም ክርስቲያኖ ሮናልዶን ስለምወደው። and I like Cristiano Ronaldo. Oh, Addis Ababa is so good and amazing one. አዲስ አበባ በጣም ቆንጆ ናት። እጅግ ወድጃታለሁ። ከአፍሪካ ትልቁ አየር መንገድ ያለው እዚህ ነው። እድለኛ ነኝ እዚህ በመገኘቴ። Be here and I'm so happy. ተወሰነ ነገር ሊያሳይኝ ነው ተመልካቾቻችን። እቺ ላስቀምጣት ለማንኛውም እንደምትመለከቱት ተመልካቾቻችን እንግዲህ ከሁለት ተረጃጅም ሰዎች መካከል ነው ያቆምኩት። እኔ ማላ አልታይም ጠፍቻለሁ። እንደዚህ እያልኩኝ ነው ማዋራቸው። እንግዲህ ጠብቁኝ ማለት ነው። እንዴት ነህ? ካንተ ልጀምር እስቲ። ከኢትዮጵያዊው ረጅሙ ቲክቶከር እንዴት ነህ? እንዴት አገኘኸው የዛሬን ቆይታችን? የዛሬ ቆይታ በጣም አሪፍ ነው። በጣም ተመችቶኛል። አሪፍ ነው። እውነት የምፈልጋቸውን ኮንተንት ክሬተሮች አግኝተሃል? አዎ ሁሉም ሰው ይችላል። ራሆነ That's really nice. It's not hot I feel like. You feel like what? It's good. It's not hot like. እዚህ ጋር ሆኜ ድምጹን እየሰማሁት አይደለም። አንተ ነው እየሰማ ያለው እንዳለ። እኔ እየሰማሁ ነው። ኢትዮጵያ very beautiful country. It is good and good enjoy. You have good vibe, good and enjoying, you know. Something like that. ቁመት ከሁለቱ ማን ይበልጣል? እኔ እንዴት ነው እየታየኝ ያለው? ቦታ እሱ ከፍ ያለ ቦታ ላይ ነው መሰለኝ ያለው። ትቀያየራላችሁ? ማን ይበልጣል? which one is tall? I think he is tall. እሱ ረጅም መሰለኝ። ቦታ እስቲ ትቀያየሩስ? ቦታ ተቀያየሩ። Who is tall? In Africa is tallest man Africa? You. No. I don't know. It's me. It is me. It's tallest in Africa. It's me. No. Okay. Au anasema yeye ndo mrefu Afrika sawa. Mwambie is okay. ስለዚህ ማን ነው ረጅም? ተስማማችሁ? እንዴ መቁረጥም የለብንም። እንዳትቆርጥ አይሽ የቦታው ነው ይመስላል። Loka. Okay, you can remove shoot and then you see who's tall. Okay. Sana sema toe viatu. Toe ndo mrefu.
በሶሻል ሚዲያ ተንኮሱ በሚለው ስም ነው የምናውቅህና ዛሬ ደግሞ ከተለያዩ የአፍሪካ ሀገር የመጡ ቲክቶከሮች ወይም ደግሞ ሶሻል ሚዲያ ኢንፍሉዌንሰሮች ጋር ጉብኝቶችን እያደረግን ነው። በደንብ አግኝታችኋልና እንደነዚህ አይነት ጉብኝቶች መዘጋጀታቸው እንደ ኮንተንት ክሪኤተር ምን አይነት ጥቅም ይኖራል ብለህ ታስባለህ? በጣም ደስ የሚል ነው። በአንዱ ከነሱም የምንወስደው ነገር አለ፣ እነሱም ከኛ የሚወስዱት ነገር አለ። አንዱ ደግሞ አፍሪካ አንድ ላይ እንደዚህ ስንሰራ ለሌላ ዓለም ራሱ አንደኛ መሆናችን ነው የሚያሳየን እና እኔ ደስ ብሎኛል በጣም ሀገር ለማስተዋወቅ ያለነውን ነገር ዓለም እንዲያውቅ ሌላ ጎረቤትም መጥቶ እንዲያየን ለሱ በጣም ጥቅም አለው። አሁን ኮንተንት ክሬት ለሚያደርጉ ማለት ማድረግ ለሚፈልጉ እንዲሁም እዚሁ ክሬቲንግ ላይ ላሉ ሰዎች አድቫይስ ካለ ባለው ነገር ከተማችን ላይ ሞራውን ወደ ከተማ እንደዚህ ወጥቶ ቢሰሩ በአንድ በኩል እነሱም ሚዲያቸውን ያሳድጋሉ፣ ሁለተኛ ደግሞ ዓለምም አገራችንም ስለምታይ በጣም ደስ ይለኛል እንደዚህ ቢሰሩ። እኔም ለምሳሌ ከዚህ በፊት ግቢ ውስጥ ነው የምሰራው። አሁን ወጥቼ ግን ከተማ መሀል ላይ መስራት ፈልጋለሁ። ከሌላ ሀገር የመጡት ጋርም ተዋውቂያለሁ እና ይህኛው ነው የምመክራቸው። ደግሞ ደህና ነገር እንዲሰሩ ሀገራችን የሚያስወቅስ ሳይሆን ሀገራችን ባህላችን የማይነካ ለትውልድ አሪፍ ነገር የሚሆን የሚያስተምር ቢሆን ደስ ይለኛል። ይሄ ሁሉ ከተማ ነው እንድሉ ነው የምፈልገው እና ምቹ ቦታ ነው ያለው አይተናል። እኛ ያው እዚህ ነው የምኖረው። እንደ አዲስ ደግሞ አንዳንድ ቦታ ሄደን አይተናል። ምቹ ቦታ ነው ያለውና ስሩ ነው የምላቸው። ዋናው ያለንበትን ቦታ ያው አድዋ ሚውዚየም ስለሆነ የአፍሪካኖች እንደዚህ መገናኘት ትልቅ እድል ነው የሚፈጥረው። ምክንያቱም ቅኝ ገዢዎቻችን አውሮፓኖች እንድንከፋፈል የራሳቸውን ቦርደር ሰርተው የራሳችን በቃ እሱ የኔ ነው እሱ የኔ ናት አይነት ነገር አለና ይሄ ነገር ያን ነገር አጥፍቶ የፓን አፍሪካኒዝምን ስሜት የነ ኃይለ ሥላሴ፣ ንክሩማ፣ ኒሬሬ፣ ኬንያታ የነሱን እንትን አይዲዮሎጂ አራምደን አህጉራችንን አንድ የከፋፈሉንን አንድ ለማድረግ ጥሩ ኦፖርቹኒቲ ይፈጥራል ብዬ አምናለሁ። ሀገራችን እኔ ያው እንትኔ ላይ ስራው ላይ ሰራ የፓን አፍሪካኒዝም አዳምና ሔዋን እንችላለሁ እኔ ኮንቴንት ክሬተሮች አሁን ኮንቴንት መጀመሪያ መስራት የሚኖርባቸው ፓን አፍሪካኒዝም ላይ ነው። የአፍሪካዊ ስሜት ላይ የማንነት ላይ ያን ነገር ስንሰራ ነው የምንከበረው። ግን ሞር አውሮፓውያንን ስንመስል ወይ ፈረንጆችን እየመሰልን በሄድን ቁጥር ስልጣኔ ሳይሆን ዝቅ እያለ ነው የምንሄደው እና ፓን አፍሪካኒዝም ኮንቴንት እንዲሰሩ ነው የምመክረው የሚሰሩት ኮንቴንት ክሬተሮች። እሺ አሁን ደግሞ ከራስ ከቲክቶክ ላይ ከምናየው ኮንተንት አንድ ጥያቄ ብጠይቅህና መልስ። አስመስልም ብለህ ትራምፕ ኢትዮጵያ መጥቶ ወይም አዲስ አበባ መጥቶ ቢያያትና ወይም ኮንተንት ክሬት ያደርጋል ብለህ ብታስብ ምን ሊል ይችላል? እሺ አንዴ ቆይ ይለፉ አንዴ ይለፉ። ሃይ See, a lot of the Ethiopians in the U.S. tell me, by the way, Ethiopia has a lot of food. I never knew Ethiopia had food, by the way. Africa had food. I tried Ethiopian food, by the way. Injera, it's fantastic, tremendous, by the way. Nobody eats food like I do, and injera is an amazing food. The fake news media used to say there is no food in Ethiopia, but if you look at the Bible, the Psalms in America, it's David, I guess. It says God gave Ethiopians their food. I'm thinking injera, by the way, and I trust the Bible more than the news. So Ethiopians have a lot of good food, by the way. Nice meeting you. Nice meeting you, Trump. Thank you very much. I have to go now. Have a nice day. ተመልካቾቻችን እንግዲህ እንዳያችሁት ከተለያዩ የአፍሪካን ሀገር የመጡ እንዲሁም ከሀገራችን የነበሩ በሶሻል ሚዲያ የምናውቃቸው ኮንተንት ክሬተሮች፣ ኢንፍሉዌንሰሮች ጋር አዲስ አበባን ጎብኝተናት ነበረ። የነበረን ቆይታ የተመለከታችሁትን ይመስል ነበረ። ቀሪ የአዲስ ሚዲያ ኔትወርክ ፕሮግራሞች ይቀጥላሉ። ከኔ ጋር ግን